ፍሬ የማያፈራ የመንፈስ ቅዱስ ፍሬ የማያፈራ እምነት የያዘውን ሰው ነው። በቃ እኔ አምኛለሁ ግን አምኛለሁ ብሎ ስራ የማይሰራውን እምነቱን ከስራ ጋር ያላስተባበረውን አማናዊ እምነትን ገንዘብ ያላደረገውን የመንፈስ ቅዱስ ፍሬ የማያፈራውን ሰው ከንቱ ብሎ ይጠራዋል። አቤት ዘመን! በዚህ ዘመን ስንት ከንቱ ሰዎች አሉ መሰላችሁ። እኔ አይደለም ያልኩት፣ ያዕቆብ ነው የሚናገረው። ስሙ፣ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ብሎ ይጠይቃል። ኢትዮጵያውያንም ሆነ ግብፃውያን መተርጉማን ይሄንን ሀሳብ ሲያብራሩ በተለይ ከግብፃውያን የግብፅ አባት ብፁዕ አቡነ ሽኖዳ ይቅርታ ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ እንደ የጄምስ ኤፒስትል ኦፍ ጄምስ ቻፕተር 2 ቨርስ 20 ላይ ገብታችሁ ብትመለከቱ እንዲህ ይላሉ። ለአንብበው ቃሉ the apostle በኋላ ትርጉሙን ነግራቸዋለሁ። the apostle is directing his talk to a man whose face was foolish because he does not have works ይላል። that is why he called him oh foolish man። ምን እያለ ነው ሐዋርያው? እዚህ ክፍል ላይ አንተ ከንቱ ሰው ብሎ የሚናገረው ሐዋርያው ያዕቆብን ነው የሚናገሩት። ያዕቆብ ነው የሚናገረው። ስለዚህ ሐዋርያው ሲሉ ያዕቆብን ነው። ሐዋርያው ማንን ነው ከንቱ ሰው ብሎ የተናገረው የሚለውን ያብራሩልናል። ሐዋርያው ንግግሩን ያነጣጠረው እምነቱ ከንቱ በሆነው ሰው ላይ ነው። እምነቱ ከንቱ በሆነው ሰው ላይ ነው። ለምንድን ነው እምነቱ ከንቱ የሆነው? በደንብ ስሙ ፕሊዝ። እምነቱ ከንቱ በሆነው ሰው ላይ ነው ካሉ በኋላ ምክንያቱም እርሱ ስራ የለውምና። ይሄ ከንቱ እምነትን የያዘ ሰው እምነቱ ለምንድን ነው ከንቱ የተባለው? ስራ የለውምና። አማናዊ እምነት አይደለም የያዘው። ቅዱስ ጳውሎስ ለገላትያ ክርስቲያኖች በላከው መልእክቱ ላይ በፍቅር የሚሰራ ስራ አልያዘም ይሄ እምነት። ስለዚህ እምነቱ ከንቱ ሆኖ ተቆጥሮበታል። ስለዚህ ይህንን ሰው እምነቱ ከንቱ በሆነው ሰው ላይ ነው፣ ምክንያቱም እርሱ ስራ የለውምና። ይህ ስለሆነ ነው ያዕቆብ ይህን ሰው አንተ ከንቱ ሰው ያለው ብሎ ያስቀምጣል። እየሰማችሁ ነው? ስለዚህ ያዕቆብ እዚህ ክፍል ላይ ያዕቆብ መልእክት ምዕራፍ 2 ቁጥር 20 ላይ ትንሽ አስጠጊው ቁጥር 20 አስጠጊው። አዎ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን የተባለው ከንቱ ተብሎ የተጠራው ሰው ፍሬ የማያፈራ እምነት የያዘውን ሰው፣ ያንን ሰው እምነቱን ከስራ ጋር ያላስተባበረውን ሰው ነው ከንቱ ብሎ ያዕቆብ የሚጠራው። ከንቱ የሆነ እምነት ነው የያዘው። ኦኬ፣ እግዚአብሔር አምላክ ለሚወዱት የተናገረውን የተስፋ ቃል ገንዘብ የሚያደርግበት እምነት አይደለም። ምን ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 በማቴዎስ ወንጌል ምዕራፍ 7 ላይ እርሱን ለሚወዱት የተናገረው የተስፋ ቃል አለ። ያ የተስፋ ቃል ምንድን ነው? ኢትዮጵያ ሊቃውንት ደመወዝ ብለው ይጠሩታል። የቅዱስ ዮሐንስን መልእክት መሰረት አድርገው ያ የተስፋ ቃል መንግስተ ሰማያት ነው ክርስቲያኖች። ስለዚህ ይሄ ሰው እምነቱ የእግዚአብሔርን መንግስት የሚያወርሰው አይደለምና ከንቱ ተብሏል። ለምን? አማናዊ እምነት አይደለም የያዘው። እምነትን ከስራ ጋር አላስተባበረም። ከንቱ የሆነን እምነት የያዘን ሰው አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ብሎ ይጠይቃል ያዕቆብ። ኢትዮጵያውያን ሊቃውንት ቅድም ግብፃውያን የቤተክርስቲያን አባቶችን አይተናል። ቄስ ቴዎድሮስ ማላቲን አንስተን አይተናል። ሐዋርያው ንግግሩን ያነጣጠረው እምነቱ ከንቱ በሆነው ሰው ላይ ነው፣ ምክንያቱም እርሱ ስራ የለውምና። ኦኬ፣ ይህ ስለሆነ ነው ያዕቆብ ይህን ሰው አንተ ከንቱ ሰው ያለው ብሎ ያስቀምጣሉ። ኢትዮጵያውያን ሊቃውንት በአንድ ትርጓሜያችን ላይ በያዕቆብ መልእክት ምዕራፍ 2 ቁጥር 20 ላይ አንተ ሰነፍ ሰው ሃይማኖት ያለ ምግባር ስራ እንዳታሰራ ሁልጊዜ ስትማር ስትረዳ ልትኖር ትወዳለህን ብሎ ያስቀምጣሉ አባቶቻችን። ደግመን እንየው። ኢትዮጵያውያን ሊቃውንትን ብናይ ግብፃውያን መተርጉማንን ብናይ አንድ አይነት ሀሳብ ነው ያስቀመጡት አባቶቻችን። አንተ ሰነፍ ሰው፣ ሰነፍ የተባለው ማን ነው? አንተ ሰነፍ ሰው ሃይማኖት ያለ ምግባር፣ ምን ያለ ምግባር? ሃይማኖት፣ እምነት፣ ሃይማኖት ያለ ምግባር ስራ እንዳታሰራ ሁልጊዜ ስትማር ስትረዳ ልትኖር ትወዳለህን
ሃይማኖትና እምነትን አስተባብረህ አንተ ያልያዝክ ሰው ሃይማኖት ያለ ስራ፣ እምነት ያለ ስራ፣ በፍቅር የሚሰራ ስራ አለ ብለናል ቅዱስ ጳውሎስ እንደነገረን። ያንን አስተባብሮ ያልያዘ ሰው አማናዊ እምነትን እንዳልያዘ ሁሌ ስትማር ልትኖር ትወዳለህን ብለው ይጠይቃሉ አበው። ምን ይሆን መልሳችን? ይሄና የእናንተ ዛሬ ብዙዎቻችን ይሄ አንተ ከንቱ ሰው ተብሎ የተነገረው ቃል ለኛ ተፈጻሚ ሆኗል። በእኛ ላይ በደንብ ተገልጦ እናያለን። በተለይ በዚህ ዘመን እውነትን እንነጋገር፣ በእኔም በእናንተም ላይ እናምናለን እንላለን። ኢየሱስ ክርስቶስን እናምናለን። እሱ አማናዊው መሲህ ነው። እሱ በእውነት ኢየሱስ ነው። እሱ በእውነት አዳኝ ነው። እርሱ በእውነት መሲህ ነው፣ ክርስቶስ ነው ብለን እናምናለን፣ እንመሰክራለን። ግን በስራችን ደግሞ እንክደዋለን። በስራችን ደግሞ እንክደዋለን። ቅዱስ ዮሐንስ እንዲህ አይነትን ሰው ምን ብሎ ነው የሚናገረው? አሁን ያዕቆብ ሰነፍ ይለዋል፣ ከንቱ ይለዋል። እስቲ ቅዱስ ዮሐንስ ደግሞ ይለዋል በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 4 ላይ። እስቲ ጤና አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ጀምረን እንመልከት። አሁን ኢትዮጵያውያን ሊቃውንት ሰነፍ ብለው ይጠሩታል። ያዕቆብ ከንቱ ብሎ ይጠራዋል። ይህንን ግለሰብ፣ ይህንን ሰው፣ እምነትና ስራን ያላስተባበረውን ሰው። ቅዱስ ዮሐንስ ደግሞ ወልደ ዘብዴዎስ፣ ያዕቆብ ወንድም ቅዱስ ዮሐንስ፣ አባቱ ዘብዴዎስ ይባላል። ኢትዮጵያውያን ሊቃውንት እናቱ ማርያም ባፍሊያ ብለው ያስቀምጣሉ። እናታችን ቅድስት ድንግል ማርያምን እነሆ እናት ተብሎ የተሰጠው ቅዱስ ዮሐንስ እምነትና ስራን ያላስተባበረውን ሰው ምን ብሎ ይጠራዋል? ስሙ። አንደኛ ዮሐንስ መልእክት ምዕራፍ 2 ከፍ አድርጊው ጤና። ምዕራፍ 2 ከቁጥር 4 ጀምረን ይሁን፣ ከዛ ከቁጥር 4 ጀምረን እናንብበው። ቁጥር 4 ላይ አውቄዋለሁ የሚል ማንን አውቄዋለሁ የሚል? እግዚአብሔርን አውቄዋለሁ። እኔ እኮ ሳስቀድስ ሰዓታቱን ማህሌቱን ስዘምር ስሰብክ እግዚአብሔርን አውቄዋለሁ የሚል ስሙ፣ ትእዛዙን የማይጠብቅ አያችሁ አይደለ? ምኑን የማይጠብቅ? እምነቱን በስራ የማይገልጥ ትእዛዙን የማይጠብቅ ምንድን ነው አለ? ውሸተኛ ነው፣ እውነትም በእርሱ ውስጥ የለም ይላል። ሰነፍ ተባለ፣ ከንቱ ተባለ፣ ውሸተኛ ይሉታል ሐዋርያት እንደዚህ አይነትን ሰው። እስቲ ቁጥር ከፋል ቁጥር 3 ላይ ነው የልኝ ጤናዬ፣ ሙሉ ሐሳቡን እንድትረዱ። ቁጥር 3 ላይ ይኸው ትእዛዙን ብንጠብቅ በዚህ እንዳወቅነው እናውቃለን። እግዚአብሔርን ማወቃችን እንኳን የሚገለጠው የእግዚአብሔርን ትእዛዝ በመጠበቅ ነው። ኦርቶዶክሳውያን ክርስቲያኖች በደንብ ስሙ። እግዚአብሔርን አውቃለሁ የሚል ሰው በአንደበቱ በቃ አውቃለሁ በማለቱ አይደለም እግዚአብሔርን ማወቁን ምን መዝነው? በምኑ ነው ምን መዝነው? እምነትን ከስራ ጋር አስተባብሯል ወይ? ሃይማኖትን ከስራ ጋር አስተባብሯል ወይ? ለዛ እኮ ነው አባቶቻችን ኢትዮጵያውያን ሊቃውንት ምንድን ነው ያሉት? አንተ ሰነፍ ሰው ሃይማኖት ያለ ምግባር። ምን ያለ ምግባር? ሃይማኖት ቢሉት እምነት ነው፣ እምነት ቢሉት ሃይማኖት። ሃይማኖት ያለ ምግባር ስራ እንዳታሰራ ሁልጊዜ ስትማር ስትረዳ ልትኖር ትወዳለህን ይላል። ሁለቱን አስተባብረህ ካልያዝክ ከንቱ እንደሆነ ሳታውቅ ቀርተ ነው ወይ? ሁልጊዜ ይሄንን ልትማር ትወዳለህን? ሰነፍ በሰነፍ መምህር በሰነፍ ተማሪ ይመስሉታል። ይሄንን ሃይማኖት እምነት አንድ ላይ ነው። በአንድ አንቀጽ እናነበዋለን። ሃይማኖትን እና ስራውን ያላስተባበረውን ሰው ሰነፍ ብለው ይጠሩታል። ቅዱስ ዮሐንስም ትእዛዙን ብንጠብቅ ቁጥር 3 ላይ ተመለሽ ጤና ፕሊስ። ትእዛዙን ብንጠብቅ በዚህ እንዳወቅነው እናውቃለን። ስለዚህ እግዚአብሔርን አውቃለሁ የሚል ሰው በምን ይታወቃል? የእግዚአብሔርን ትእዛዝ በመጠበቅ እምነትና ስራን አስተባብሮ በመያዝ ንስሐ በመግባት ስጋ ወደሙን በመቀበል ከእግዚአብሔር ጋር በመተባበር በፍቅር የሚሰራውን ስራ በመስራት የምትወዱኝ ከሆነ ትእዛዛቴን ጠብቁ እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ትእዛዙን በመጠበቅ እግዚአብሔርን ማወቁን እንመሰክራለን። አውቄዋለሁ የሚል ግን አለ ቅዱስ ዮሐንስ እዛው ቁጥር 4 ላይ አውቄዋለሁ የሚል ትእዛዙን የማይጠብቅ እሱ ምንድን ነው አለ? ውሸተኛ ነው አለ።
ይኸው አውቄዋለሁ እያለ እግዚአብሔርን አውቃለሁ፣ እንደኔ እኮ የሚያስቀድስ የለም፣ እንደኔ እኮ የሚዘምር የለም፣ እንደኔ እኮ የሚሰብክ የለም። እና አንዳንዶቻችን አቤት እከሌ እኮ ሲያስተምር እሱ እኮ በቃ እግዚአብሔርን አወቀ ጨረሰ፣ አቤት እከሌ እኮ ስለ እግዚአብሔር ያለው እውቀት እንላለን አንዳንዶቻችን። ለኔና ለእናንተ ሚዛን የምናደርገው ምንድን ነው? ክርስቲያኖች እኛ ሚዛን የምናደርገው አቤት ጥቅስ ሲናገር፣ አቤት ስትዘምር ድምጿ፣ እሷ እኮ በቃ እግዚአብሔርን በጣም ነው እኮ የምታከብረው፣ በጣም ነው እኮ የምትወደው እንላለን አይደለም? አቤት እሱ እኮ ሲያስተምር፣ አቤት እከሌ እኮ ሲቀድስ። የኔና የእናንተ አንድ ሰው እግዚአብሔርን አውቋል ብለን የሆነ ሚዛን ላይ ስናወጣ ሚዛን እንዲደፋልን የምንፈልገው የድምፁ ማማር፣ ሲሰብክ ድምፁን ጎርነን ማድረጉ፣ የመጽሐፍ ቅዱስ ጥቅሶችን መናገሩ፣ የአባቶችን የአበውን ትምህርት መመስከሩ፣ ያ ብቻ አድርገን ነው የምንይዘው አይደለም። ያ ብቻ ሊሆን አይገባም። በህይወት የተገለጠ እምነት እግዚአብሔርን ያ ሰው እንደሚያውቅ ይገልጻል። እሺ እኔን ተውኝ። እኔ እንደሆነ አንድ ደካማ ወንድማችሁ ነኝ። ያዕቆብን ብንሰማ አይሻልም? እኔም እናንተ ከያዕቆብ በላይ ማን ይምከረን? ከቅዱስ ዮሐንስ በላይ ማን ይምከረን? ማን ይምከረን? እስቲ ወደ ቅዱስ ጳውሎስ እንሂድ። ገላትያ ምዕራፍ 6ን ክፈችልኝ ጤናዬ። ገላትያ ምዕራፍ 6 ምዕራፍ 5 ቁጥር 6 ሶሪ ገላትያ ምዕራፍ 5 ቁጥር 6 ገላትያ ምዕራፍ 5 ቁጥር 6 ላይ ቅዱስ ጳውሎስ ደግሞ ምን እንደሚነግረን እንመልከት። ገላትያ ምዕራፍ 5 ቁጥር 6 ይኸው አሁን ቅዱስ ጳውሎስ ደግሞ ምን አለ? ያዕቆብም ዮሐንስም ቅዱስ ጳውሎስንም እንመልከት። በክርስቶስ ኢየሱስ ሆኖ ማለትም ሃይማኖትና እምነትን የያዘ ሰው በክርስቶስ ኢየሱስ ሆኖ ሲል እምነቱን ነው እየተናገረ ያለው። በክርስቶስ የሚያምን ሰው በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም ማለት። ግዝረት በአዲስ ኪዳን በጥምቀት ተተክቷል። ዛሬ ላይ እኔና እናንተ አንገረዝም። በዘመኑ በገላትያ በነበረችው ቤተክርስቲያን ግን አሕዛብ ተነስተው አይሁዳውያን ተነስተው ካልተገረዛችሁ አይሁዳውያን ካልሆናችሁ አትድኑም ብለው የሚያስተምሩ ሐሰተኞች ነበሩ። ስለዚህ ቅዱስ ጳውሎስ መገሰጽ ነበረበት፣ እነሱን መምከር ነበረበት፣ ማቅናት ነበረበት። ስለዚህ ምን አለ? በክርስቶስ ኢየሱስ ሰው አምኖ እምነትን ይዞ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም። ለጤና ሊጠቅም ይችላል የተገረዘ ሰው በጤና አኳያ፣ መንፈሳዊ ይዘት ግን የለውም። ግዝረት በአዲስ ኪዳን በጥምቀት ተተክቷል። ይህን ሲመክራቸው በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት ነው። በፍቅር የሚሰራ የተባለው ስራን ነው። የመንፈስ ቅዱስ ፍሬን ማፍራት። በክርስቶስ ሰው አምኖ የመንፈስ ቅዱስ ፍሬ ካላፈራ ምንም አይጠቅመውም። ማመኑ ብቻ አምናለሁ ማለቱ ብቻ ምንም አይጠቅመውም። ቅዱስ ጳውሎስ በእምነት ይዳናል ወይ ብሏል? አዎ ብሏል። በእምነት ግን ሲል ቅዱስ ጳውሎስ አማናዊ እምነትን እየተናገረ ነው። እምነትና ስራን አስተባብሮ መያዝን ቅዱስ ጳውሎስ ሰብኮልናል። እስቲ ገላትያ መልእክትን እንመልከት። አሁን ችግር የሆነው አንድ ጥቅስ ብቻ አይደለም መጽሐፍ ቅዱስ፣ ሮሜ ብቻ አይደለም መጽሐፍ ቅዱስ፣ ገላትያ መጽሐፍ ቅዱስ ነው። የሐዋርያት ስራ መጽሐፍ ቅዱስ ነው። ወንጌል መጽሐፍ ቅዱስ ነው። መልእክታት መጽሐፍ ቅዱስ ናቸው። የቅዱስ ጳውሎስ 14 መልእክት ነው። አንድ ሮሜም ብቻ አይደለም። ሮሜም ላይ ቢሆን በእምነት ድናችኋል ቢል ፍሬ ያለውን እምነት ነው ጳውሎስ እየተናገረ ያለው። እንዴት የቅዱስ ጳውሎስ በእምነት ድናችኋል ብሎ የሚናገረው ቃል እንዴት ከገላትያ ምዕራፍ 5 ጋር ሊጣላ ይችላል? እራሱ ቅዱስ ጳውሎስ ነው ሁለቱንም መልእክታት ያዘጋጀው። ኦኬ፣ እስቲ ገላትያ ምዕራፍ 5ን ክፈችልኝ። ምዕራፍ 5 ቁጥር 19 ጀምሮ አስቀድሞ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንደሚጠቅመን ይነግረናል። ከዚህ ውጭ የሆነ ግን እምነትን ብቻ ይዞ መመላለስ ከንቱ እንደሆነ ያዕቆብም ነግሮናል። ዮሐንስ ደግሞ ሐሰተኛ ነው ይሄ ሰው ብሎ መስክሮልናል። እስቲ ደግሞ ተመልከቱ። አሁን እዛው የገላትያ መልእክቱ ላይ ገላትያ ዛሬ ላይ ቱርክ ናት። እዛው በገላትያ ላሉ ክርስቲያኖች ሲነግራቸው የስጋ ስራም የተገለጠ ነው ብሎ ያስቀምጣል። የስጋ ስራ የሚለው ኃጢአትን ነው፣ በደልን ነው። የስጋ ስራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት እያለ ይቀጥላል። ተመልከቱ። መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ አለ ስሙ፣ እነዚህን የሚያደርጉ የእግዚአብሔርን መንግስት አይወርሱም። አያችሁ አይደለ? እምነትን
ብቻ ይዞ አምናለሁ ብቻ ብሎ ግን ደግሞ በኃጢአት ሰው የሚመላለስ ከሆነ በበደል የሚመላለስ ከሆነ በክፋት የሚመላለስ ከሆነ ያ ሰው እምነቱ ከንቱ ነው ብሏል ያዕቆብ። ቅዱስ ጳውሎስ ደግሞ ምን ብሎ ያስቀምጣል? እነዚህን በኃጢአት የሚመላለሱ እነዚህን የሚያደርጉ ምን አይልም ማለት የእግዚአብሔር መንግስት ስራ እኮ ነው ያለ። ይሄ እኮ በፍቅር የሚሰራ ስራ ብሎ ራሱ ቅዱስ ጳውሎስ የተናገረው ቃል እኮ ነው። ስለዚህ እነዚህን የሚፈጽም የሚበድል የእግዚአብሔርን ቃል የሚተላለፍ የእግዚአብሔርን መንግስት አይወርስም። ታዲያ ማን ነው የእግዚአብሔርን መንግስት የሚወርሰው? እዛው ያስቀምጥልናል። ይኸው የመንፈስ ፍሬ ግን ይላል። የመንፈስ ቅዱስ ፍሬ አሁን በእምነት የሚሰራ በፍቅር የሚሰራ ስራ ተመልከቱ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት እነዚህ ያሉትን የሚከለክል ህግ የለም ካለ በኋላ ይኸው ተመልከቱ ቁጥር 24 ላይ ሃይላይት አድርጊልኝ። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ አለ። በቃ ኃጢአትን የተዉ ናቸው። አያችሁ፣ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ክፉ መሻት ምኞት የተባለ ኃጢአት ነው። ስለዚህ ያንን የተዉ ያንን የሰቀሉ መስቀል ማለት በቃ እኔ ለክርስቶስ ነው የምኖረው፣ ሞቻለሁ፣ በዚህ ስጋዬ ክርስቶስ ነው የሚከብረው የሚሉ ኃጢአትን የተዉ በደልን ርኩሰትን የለዩ የመንፈስ ቅዱስ ፍሬን የሚያፈሩ አምነው በፍቅር የሚሰራን ስራ የሚያደርጉ እነርሱ የእግዚአብሔር መንግስት ይወርሳሉ። እንዲያውም ፈርዘር ሄደና ቅዱስ ጳውሎስ ምንድን ነው ያለው? የክርስቶስ ኢየሱስ የሆኑት እነዚህ ናቸው እያለ ይናገራል። አያችሁ አይደለ? የክርስቶስ ኢየሱስ የሆኑት እነዚህ ናቸው። ለዚህ ነው ያዕቆብ በያዕቆብ መልእክቱ ምዕራፍ 2 ቁጥር 20 ላይ ተመለሽልኝ ጤናዬ። በያዕቆብ መልእክቱ ምዕራፍ 2 ቁጥር 20 ላይ አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን የሚለው ኢትዮጵያ ሊቃውንት ምን አሉ? ስራ አያሰራም። ወይም ደግሞ አንተ ከንቱ ሰው እምነትህን ብቻ ይዘህ ያለ መንፈስ ቅዱስ ፍሬ በፍቅር የሚሰራን ስራ ትተህ እምነትህን ብቻ ይዘህ ብትመላለስ እግዚአብሔር ለሚወዱት የተናገረው የተስፋ ቃል በአንተ ላይ ተፈጻሚ አይሆንም እያለ ነው። ይሄ የተስፋ ቃል ምንድን ነው? ደጋግመን አይተነዋል። አስተዋይ ካለ ያስተውላል። የተስፋ ቃል የተባለው ወይም ደግሞ ደሞዝ እያለ ይጠራዋል ቅዱስ ዮሐንስ በሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ ከፈችልኝ አንዴ ጤናዬ። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 8 ላይ ደሞዝ ይለዋል። ደሞዝ የተባለ ይሄ እግዚአብሔር አምላክ ለሚወዱት የተናገረው የተስፋ ቃል ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔር መንግስት ውረሱ ብሎ እግዚአብሔር አምላክ ኢየሱስ ክርስቶስ የሚፈርድላቸው ለጻድቃን የሚናገርላቸው ቃል ነው። ይኸው ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁት እንዳታጠፉ ለራሳችሁ ተጠንቀቁ ይላል ቅዱስ ዮሐንስ። ደግሞ ደሞዝ ብሎ ይጠራዋል። የሰራ ሰው ደሞዝ ይከፈለዋል፣ ያልሰራ ሰው ደሞዝ ይከፈለዋል። እንደዚህ አይነት መስሪያ ቤት ካለ እስቲ አሳውቁን። ያልሰራ ሰው ደሞዝ ይከፈለዋል? በቃ ዝም ብሎ ገብቶ ቁጭ ብሎ ሶፋው ላይ ወንበሩ ላይ ሽክርክር ብሎ ወጥቶ ቢሄድ ደሞዝ ያገኛል? እንዲያ ሰው አያገኝም አይደል? እንደው የሚሰጥ ከሆነ ሌላ ችግር ነው ማለት ነው። ይሄ ነገር እንደው አድራሻ ምናምን ካሉ ውስጥ ይጠቆም አድርጉልኛው። ደሞዝ ብሎ ይጠራዋል ቅዱስ ዮሐንስ። ደሞዝ ብሎ ይጠራዋል። ምን ነው ደሞዝ? በክርስቶስ ኢየሱስ አምነን የመንፈስ ቅዱስ ፍሬን ስናፈራ እግዚአብሔር የሚከፍለን ደሞዝ። ይሄ ደሞዝ የተባለ የድል አክሊል፣ ክብር፣ መንግስተ ሰማያት እግዚአብሔር ለሚወዱት ያዘጋጀውን ያንን የተስፋ ቃል ይናገርልናል፣ ይፈርድልናል ማለት ነው። ይህንን ድምፅ ግን የሚሰሙት አሁንም በደንብ ስሙ፣ እምነትና ስራን አስተባብረው የያዙ ናቸው። በትንሣኤ ልቦና ያለፉ በትንሣኤ ዘጉባኤ ይህንን ቃል ይሰማሉ። እግዚአብሔርን መስለው የተመላለሱ በትንሣኤ ዘጉባኤ ጌታችን መራች ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ ይህንን ቃል ይሰማሉ። ለዛ ነው ያዕቆብ ከንቱ ነው የሚለው። እምነትና ስራን ያላስተባበረ ሰው እምነቱ ከንቱ ነው ይለናል። እሺ እንቀጥል። ቁጥር 21 ላይ ወደ ያዕቆብ እንመለስ። ጤና ያዕቆብ መልእክት ተብሎ እሺ አባታችን አብርሃም ብሎ ይጀምራል። አባታችን አብርሃም። አሁን ስለ አብርሃም እናያለን። ስለ አብርሃም ብቻ አይደለም፣ ስለ ረአብ እናያለን።
ሁለት የአብርሃምን ያነሳል። የእምነት አባት ነው አባታችን አብርሃም። ስለ አብርሃም እምነትና ስራን ማስተባበሩን ይነግረናል ያዕቆብ። ከዛ ደግሞ ስለ ረሃብም ደግሞ ይነግረናል። ረሃብ ታላቅ የእምነት ሴት ናት። ስለ እሷም ያነሳል። ለምንድነው ሁለቱን ክፍል የሚያነሳው? ያዕቆብ ከብሉይ ኪዳን አባታችን አብርሃምንና ረሃብን ያነሳል። በእምነት የተመሰከረላቸው በእምነት የዳኑ ሰዎች ናቸው። እምነትን ከስራ ጋር በማስተባበር በእምነት ብቻ ግን አይደለም። በደንብ ሰው እናየዋለን። በደንብ የረሃብንም እናያለን፣ አብርሃምንም እናያለን። እምነትና ስራን አስተባብረው መያዛቸውን ይነግረናል። አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራው የጸደቀ አልነበረምን ብሎ ይጀምራል ቅዱስ ያዕቆብ። አባታችን አብርሃም እስቲ እንመለከታለን። ዘፍጥረት ምዕራፍ 22ን ታሪኩን የምናየው ዘፍጥረት ምዕራፍ 22 ላይ ነው። አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን ብሎ ያነሳል። እስቲ እንዴት እንየው። የዘፍጥረት መጽሐፍን እንመልከት። እዛ ላይ ትንሽ ጊዜ እናጥፋ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 1 እና 2ን መጀመሪያ አስቀድመን እኒ እምነቱ የተረጋገጠው የአብርሃም እምነት የተረጋገጠው በስራው ነው። እግዚአብሔር አምላክ ምን ይላል? ፈተነው ይላል። እስቲ ምን ያህል አብርሃም እግዚአብሔርን እንደሚወድ እንዲህ ባለ ቃል ተጽፎ እናነባለን። ቁጥር 1 እና 2 ላይ ተመልከቱ። ከእነዚህም ነገሮች በኋላ ይስሐቅን ከሰጠው በኋላ እግዚአብሔር አምላክ አብርሃምን ምን አለው? ከእነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። ኦኬ። እንዲህም አለው፣ አብርሃም ሆይ አብርሃም፣ እነሆ አለው አለ ይላል። ኦኬ። አሁን አብርሃም እግዚአብሔር አምላክ አብርሃም አባታችን አብርሃም ለእግዚአብሔር ያለውን ፍቅር እኔና እናንተንም ሊያስተምረን ስለወደደ የሚወደውን ይስሐቅን እንዲሰዋለት ሲጠይቀው እናያለን። አሁን እሺ ወንድማችን ጰላድ መጥቷል። አንድ ሰው ብቻ ለወንድማችን ጰላድ ቦታ እንስጥ፣ እንልቀቅ። እሺ አንድ ሰው ገስት ላይ ላስገባሽ ጰላድ። መምህራን ሲመጡ ወንድሞች አረ አንድ ሰው መቼ ይሆን የሚያልፍልን? ጭራሽ 3 አደረጋችሁት። ይመቻችሁ። ምንም ማለት ምንም ማለት ነው። እሺ ምንም ማለት ነው። አረ አንድ ነው እኮ ያልኩት፣ አንድ ሰው። ኤኒዌይስ እንቀጥል። እሺ ሚዩት ያደርጋችሁ። እሺ እንቀጥል። ሰላም ይበሉን ጰላድ። ድምፄ ይሰማል? ይሰማል። ማይኩ ያስነዋል መሰለኝ። ቀሲስ ይፍቱኝ ባርኩኝ። ሰላም ብያለሁ። እንዴት አላችሁ? ዲያቆናት ሁላችሁ፣ መምህራን ሁሉ ሰላም ብያለሁ። ወንጌል ትምህርቱን እንዳላቋረጥ ብዬ ነው። በረከተ እስጢፋኖስ ይድር በላሌ